የሲዳማ ክልል ስፖርት ምክር ቤት ከየካቲት 28 እስከ ግንቦት 30 ሲያካሄድ የቆየው የ2018 ሶስተኛው የመንግስት ሰራተኞች ስፖርታዊ ውድድርና ፌስቲቫል በድምቀት ተጠናቋል። ውድድሩ ሰራተኞችን ጤናቸውን የሚጠብቁበት መድረክ እንዲሁም የእርስ በርስ ግንኙነታቸው የሚያጠናክሩበት መድረክ መሆኑንም ተጠቁሟል። የዕለቱ የክብር እንግዳ የሆኑት የሲዳማ ክልል ባህልና ቱሪዝም ስፖርት ቢሮ ኃላፊ አቶ ጀጋው አገኘው እንደገለጹት ስፖርት ህዝባዊ መሰረትን ለማስያዝ ብሎም የሰራተኛውን የእርስ በርስ ግንኙነት ለማጠናከር ይህንን ስፖርታዊ ውድድር መደረጉን ገልጿል። ስፖርት ለሁሉም የሚባለውን መሪ በተመለከተ በቀጥታ እሱን የሚያሟላ ነው። መንግስት ሰራተኛ በአብዛኛው ጊዜ እንደሚታወቀው በቢሮ ነው የሚያሳልፈው። እንግዲህ ትኩረቱ ስራው ላይ ነው የሚሆነውና አንዳንድ ስፖርት ለሁሉም እስከተባለ ድረስ ስፖርት ለጤንነት፣ ስፖርት ለመዝናኛ፣ ስፖርት ለኢኮኖሚውም ብዙ ዘርፈ ብዙ ነገሮችን ልናነሳ እንችላለን። ስለዚህ ይሄ በስራ የተወጠረውን አእምሮም ለማዝናናት እንደ አንድ ምቹ አጋጣሚ መጠቀም ይቻላል። ሌላኛው ደግሞ እየተዝናኑ የዛ የራሳቸውን የሴክተር መስሪያ ቤት የራሱ ተልዕኮ ይኖረዋል፣ የራሱ አላማዎች፣ ግቦች ይኖሩታልና በተለያየ ለምሳሌ በህትመትም አላማቸውን ያስተዋውቃሉ። ሴክተር ምን አገልግሎት ከዛ ተቋም እንደሚፈለግ የማስተዋወቅ ምክንያቱም ስፖርት ህዝባዊ በመሆኑ የሚደበቅ ነገር የለውም። ስለዚህ የዛ ተልዕኮውንም የማስተዋወቅ ለህዝቡ የሚሰጠውን አገልግሎት ለማስተዋወቅም ትልቅ ፋይዳ አለው ተብሎ ይወሰዳል። ሌላኛው ደግሞ ስፖርት ህዝባዊ መሰረት እንዲኖረውም ከማድረግ አኳያ ለምሳሌ የመንግስት ሰራተኛ ቁጥር በሀገራችን በጣም ንቁ ተሳትፎ ነው ያለው። በመንግስት ሰራተኛ ደረጃ ስታይና መንግስት ሰራተኛው አመራሩ በጋራ የሚሳተፍበት በመስሪያ ቤቱ ያለውን የስራ መንፈስ ቲም ስፒሪቱን ለማጠናከርም ትልቅ አስተዋጽኦ አለው ብዬ ወስዳለሁና ለምሳሌ አንድ ተቋም ውጤታማ ነው የሚባለው የቡድናዊ ስሜት ሲኖር ጤናማ የሆነ የስራ ግንኙነት ሲኖር ነውና ያንንም ለማጠናከር ትልቅ ጉልበት አለው ብዬ ወስዳለሁና ፋይዳው ዘርፈ ብዙ ነው። የሲዳማ ክልል ስፖርት ኮሚሽን ኮሚሽነር አቶ ዱማር ሶዱና በበኩላቸው ውድድሩን ለማካሄድ ከፍ ያለ ጊዜ ተወስዶ እንደተካሄደ ገልጸው በስፖርታዊ ጨዋነት ውድድሩ እንደተካሄደም ገልጸዋል። ወንድማማችነትና አንድነትን ያጠናከረ መድረክ እንደነበረም ኮሚሽነሩ አያይዞ ገልጸዋል። ውድድሩ ያው ከእቅድ ጀምሮ ሰፋ ያለ ጊዜ ተወስዶ የታቀደና በተለይ መንግስት ሰራተኞች መብታቸውን እንዲጠቀሙ ስፖርታዊ ጉዳዮች ላይ እንዲሳተፉ ለማድረግ ታስቦ የተሰራ ስራ ስለሆነ በቂ ውጤት መጥቷል ብሎ መውሰድ ይቻላል። በተለይ የመንግስት ሰራተኞች ተሳትፎ ከጊዜ ወደ ጊዜ ውድድሩ ጠንከር እያለ ፉክክሩ መንፈስ በጣም እያደገ ወንድማማችነት ተሳትፎ በጣም እያደገ በቴሌግራም የተከፈተ ግሩፕ አለና እዛ ላይ እያንዳንዱ ጨዋታ ማግስት የተለያዩ ቅሬታዎችን እያቀረቡ ኮሚቴዎቹ እየፈቱ እስከ ዛሬ በትግስት ጥፋት የፈጸሙም እየተቀጡ ደስ በሚል ሁኔታ ያው ወንድማማችነት የሰፈነበት ወጣ ያለ የዲሲፕሊን ችግር ያለባቸውንም ጠንከር አድርገው የቀጡበት በጣም አዝናኝና አስተማሪ የሆነ ውድድር ነው የነበረው። ኮሚሽነሩ አክለውም 22 የመንግስት ሴክተር መስሪያ ቤቶች መሳተፋቸውን ጠቁመው በሀገር አቀፍ ደረጃ ክልሉን የሚወክሉ ስፖርተኞች የተገኙበት መድረክ እንደነበረም ተናግረዋል። አዲስ አበባ በፌዴራል ደረጃም ውድድሮች ስለተካሄዱ ከጋበዙን እኛም እንሳተፋለን። ብቁ የሆነ 3 ተወዳዳሪ ቡድኖች ስላሉን አሁን ዝግጅት አድርገናል። ብቃታቸውንም አይተናል። በተለይ በረኞቹ፣ ተከላካይ አጥቂዎቹ በጣም አሜዚንግ የሆኑ ናቸውና ስለዚህ እነዚህን ይዘን እንደ ክልል ከተጠራን በሀገር አቀፉም መሳተፍ የምንችልበት አለ። ዋናው ነገር ግን ምንድነው የመንግስት ሰራተኞች መብታቸውን ተጠቅመው ለስፖርቱ እንዲሳተፉ ብቁ እንዲሆኑ ራሳቸውን እንዲገነቡ ለማስቻል ነው። ይሄ በታሰበው መንገድ ስለተፈጸመ በጣም ደስ ብሎኛል። በፍጻሜው የሲዳማ ክልል ማረሚያ ቤቶች ከሲዳማ ክልል ኮንስትራክሽን ስራዎች ኮርፖሬሽን ጋር ተገናኝተው ጠንካራ ፉክክር ያደረጉ ሲሆን የሲዳማ ክልል ማረሚያ ቤቶች 1-2 በሆነ ውጤት በማሸነፍ የዋንጫ ባለቤት ሆኗል። በዕለቱ ውድድሩ እንዲካሄድ አስተዋጽኦ ላበረከቱ አጋር ድርጅቶችና አካላትም የምስጋናና የምስክር ወረቀት ተበርክቶላቸዋል። ሽልማት ምናምን ስላለ በመሃል